በሀገራችን ላይ እየተፈጸሙ ያሉ ወንጀሎች እለት ቁጥራቸው ከመጨመሩም በላይ ጭካኔ የተሞላባቸው የሆኑ ከመጡ ሰነባብቷል። ከዚህ ቀደም በርካታ ለመስማት የሚዘገንኑ ለጆሮ የከበዱ ድርጊቶችን ሰምተን እናውቅ ይሆናል። ሰው በሰው ላይ ሲጨክን፣ ወንድም በወንድሙ ላይ ሲነሳ፣ ባል ለሚስቱ ሞት ሲደግስ ተመልክተን ምን አይነት ዘመን ላይ ደረስን ብለን እናውቃለን። ከሰብአዊ ፍጡር የማይጠበቁ ሰቅጣጭ የወንጀል ታሪኮችን አድምጠን አያድርስ ብለን አልፈናል። የዘመን ፍጻሜ ምልክት የሚመስሉ አስፈሪ ታሪኮችን ሰምተን እናውቃለን። በትናንትናው ዕለት ከፖሊስ የተሰማው የወንጀል ድርጊት ግን ታይቶም ተሰምቶም የማያውቅ ነው። የሰው ልጅ ልብ ርህራሄ ተንጠፍጥፎ አልቆ ምን በጭካኔ ቢሞላ የእናት ልብ በልጇ ላይ ይጨክናል ብሎ ማሰብ ከባድ መሆኑ አያጠያይቅም። ይሁን እንጂ የፍቅርና የርህራሄ ምሳሌ የሆነችው እናት በልጆቿ ላይ ጨክና ነፍስ ማጥፋቷ መሰማቱ ከባድ ድንጋጤ ፈጥሯል። በህይወት የገጠማት የመከዳት ስሜት ወደ ተስፋ መቁረጥ እንድታመራ ያደረጋት እናት ሁለት ልጆቿን መግደሏም ተሰምቷል። የማይቻለውን ሁሉ ችላ ለልጆቿ ለመኖር እንደምትታገል የሚመሰክርላት እናት ከሆዷ በወጡ ልጆቿ ላይ ያስጨከናት ተስፋ አስቆርጦ ያስመረራት ነገር አነጋጋሪ ሲሆን ፍርድ እንደተላለፈባት ተነግሯል። ለመሆኑ ይህን ለማመን የሚከብድ ወንጀል የገዛ ልጆቿ ላይ እንድትፈጽም ያስገደዳት ነገር ምንድነው? ተስፋ አስቆርጦ ልጆቿ ላይ እንድትወስን ያደረጋት ክፉ መገፋትስ ምን ይሆን? ይህ አሰቃቂ ወንጀል የትና እንዴት ተፈጸመ? ወንጀል ፈጻሚዋ እናት ላይ የተላለፈው የፍርድ ውሳኔስ ምን የሚል ነው የሚለውን በዝርዝር እንነግራችኋለን። በሌላ መረጃችን በሀገራችን የጸጥታ ችግር ባለባቸው አካባቢዎች የሚኖሩ ሴት ልጆች በከባድ ፈተና ውስጥ እያለፉ መሆኑ ተሰምቷል። በእንቅርት ላይ እንደሚባለው አባባል የሆነባቸው ሴት ተማሪዎች የሰላም እጦቱ ሳያንስ ለህይወት አስጊ ጥቃቶችን እያስተናገዱ መሆኑም ተነግሯል። በአንዲት የ7ኛ ክፍል ተማሪ ላይ የተፈጸመው አስደንጋጭ ድርጊት የአካባቢው ነዋሪን ከማሳዘንም አልፎ ስጋት ውስጥ መክተቱን የገለጸው ቢቢሲ በጠላፊዎቿ ወደ ገደል ተወርውራ ከሞት የተረፈችው ታዳጊ ከባድ የሚባል የአካል ጉዳት እንደደረሰባት ያስነበበው መረጃ በርካቶችን አሳዝኗል። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ ሁለት ልጆቿን ስለገደለችው እናት የተሰማውን አሳዛኝ መረጃና አስከፊ ድርጊት ስለተፈጸመባት ታዳጊ የወጣውን መረጃ ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። ከዚህ ቀደም ከተሰሙ የወንጀል ድርጊቶች ልቆ በርካቶችን ያስደነገጠውና እጅግም ያሳዘነው ድርጊት የተፈጸመው በምስራቅ ባሌ ዞን ለጊዳ ወረዳ ነው። በሁለት የተለያዩ ባሎቿ የተከዳችው እናት መከዳቷ በፈጠረባት የመገፋት ስሜት ተስፋ ቆርጣ ሁለት ልጆቿን መግደሏ ተነግሯል። የ27 ዓመት ዕድሜ ያላት ኢክሮ አሊ ነዋሪነቷ በምስራቅ ባሌ ዞን ለጊዳ ወረዳ ዱለቻ ቀበሌ ውስጥ ሲሆን በሁለት የተለያዩ ባሎቿ መከዳቷ ያደረሰባት ቁጣና ተስፋ መቁረጥ ወደ አሰቃቂ ወንጀል አምርቷት የገዛ ሁለት ልጆቿን መግደሏ ተገልጿል። እናት ኢክሮ አሊ የመጀመሪያ ባለቤቷ ትቷት ወደ ሶማሌ ክልል በመሄድ ሌላ ትዳር በመመስረቱ ምክንያት ከፍተኛ መከፋት ውስጥ ገብታ የነበረ ቢሆንም ከቆይታ በኋላ ግን ከሁለተኛ ወንድ ጋር ግንኙነት መጀመሯን የምስራቅ ባሌ ዞን ፖሊስ መምሪያ ክፍል ኃላፊ ዋና ኢንስፔክተር አሻግሬ ጥላሁን ገልጸዋል። የተደገመው ክህደትና አሰቃቂ ውሳኔ ሁለተኛ ባለቤቷም ኢክሮ የመውለጃዋ ጊዜ ተቃርቦ ሳለ ልክ እንደ መጀመሪያው ባላ ሁሉ ለስራ በሚል ሰበብ ወደ ሶማሌ ክልል አቅንቶ እዛው ሌላ ትዳር መመስረቱ ታውቋል። ኢክሮ በዚህ ሁኔታ ውስጥ ሆና የአንድ ወንድና የአንዲት ሴት መንታ ልጆችን ብትወልድም ባሏ ግን የልጆቿን መወለድ ሰምቶ እንኳን ሊመጣ አልቻለም። ተከሳሿ ለልጆቿ ቀለብ እንዲቆርጥላት ለፖሊስ አመልክታ ክትትል እየተደረገ ባለበት ወቅት ግን ጥቅምት 6 ቀን 2018 ዓ.ም ያልተጠበቀ እርምጃ ወስዳለች። ገና የ2 ወር ዕድሜ ያላቸውን መንታ ልጆቿን ታቅፋ በአቅራቢያ ወደሚገኝ ዋቤ ወንዝ በመውሰድ ተራ በተራ ወደ ወንዙ በመክተት ህይወታቸው እንዲያልፍ አድርጋለች። ከፖሊስ ምርመራ እስከ ፍርድ ቤት ያለው ሂደትም እንዲህ ነው። የህፃናቱን ለቅሶ ያጡ ጎረቤቶች ለፖሊስ ባደረሱት ጥቆማ መሰረት እናት በቁጥጥር ስር ትውላለች። በመጀመሪያ ልጆቹን ለሰው ሰጥቻለሁ ብትልም በምርመራ ወቅት ግን ወንዝ ውስጥ መጣሏን አምናለች። የህፃናቱን ማስክሬን በዋቤ ወንዝ ውስጥ ተገኝቶ ለምርመራ ወደ ሆስፒታል ተልኳል። የምስራቅ ባሌ ዞን ከፍተኛ ፍርድ ቤት ጉዳዩን ሲመረምር ቆይቶ
ቆይቶም የካቲት 26 ቀን 2018 ዓ.ም የመጨረሻውን ውሳኔ አስተላልፏል። የካቲት 26 ቀን 2018 ዓ.ም በዋለው ችሎት የሚከተለውን ውሳኔም አስተላልፏል። ድርጊቱ ታስቦበት ታቅዶና ተዘጋጅቶ የተፈጸመ እንደሆነ የገለጸው ፍርድ ቤቱ ወንጀሉ እጅግ ጨካኝና ነውረኛ በመሆኑ ተከሳሿ በ25 ዓመት ጽኑ እስራት እንድትቀጣ ወስኖባታል። ወደ ሌላኛው መረጃችን ስናመራም የሰላም እጦት ባለባቸው አካባቢዎች የሚኖሩ ሴቶች ከባድ ፈተና ውስጥ እንደሚያልፉ ቢታመንም ከእንደዚህ አይነት አሰቃቂ ድርጊቶች ጋር እንደሚጋፈጡ ግን ለማመን የሚከብድ ነው። የጸጥታ ችግር በሚስተዋልበት በሰሜን ሸዋ ዞን ላይ በአንዲት ታዳጊ ላይ የደረሰውን አሳዛኝ ድርጊት ያስነበበው ቢቢሲ መሰሎቿም ዕለት ዕለት በእንደዚህ አይነት ስጋት ውስጥ እንደሚያልፉ ገልጿል። በኦሮሚያ ክልል በሰሜን ሸዋ ዞን በአንዲት የ7ኛ ክፍል ታዳጊ ተማሪ ላይ የተፈጸመው ድርጊት የአካባቢውን ነዋሪ ከማሳዘኑም አልፎ ስጋት ውስጥ ከቶታል። ለዚህም ምክንያቱ ደግሞ በቅርቡ አንዲት የ17 ዓመት ታዳጊ ተጠልፋ ወደ ገደል በመወርወሯ ከሞት ብትተርፍም የጀርባ አጥንቷ ተሰብሮ እጅና እግሯን ማዘዝ የማትችል ከባድ የአካል ጉዳት ስለደረሰባት ነው። የነዋሪው የፍርሃት ምንጭ የሆነው ጉዳይም ከዚህም ከፍ ይላል። በአካባቢው ያለው የጸጥታ ችግርና ከእነርሱ ጋር ተያይዞ እየተስፋፋ የመጣው ጠለፋ ታዳጊ ሴቶችን ከትምህርታቸው ከማስተጓጎሉም ባሻገር ለአካላዊና ስነ ልቦናዊ ጉዳት መዳረጉ ነው። ተምራ ለትልቅ ቦታ ትደርስልኛለች ብለው የሚጠባበቋት ልጃቸው በጠላፊዎች በተፈጸመባት ጥቃት ለከባድ አካል ጉዳት የተዳረገችባቸው የተጠቂው አባት ልጃቸውን መንቀሳቀስ የማትችል ጉዳተኛ እንደሆነች ተናግረዋል። አባት ልጃቸው አስፈላጊው ሕክምና እንድታገኝ ቢጥሩም በለጋ እድሜዋ ቦርቃ ያልጠገበችው ልጃቸው ስብራቷ ተጠግኖ ጤናዋ ተመልሶላት ከዊልቸር ላይ ተነስታ ከኩዮቿ ጋር ወደ ትምህርት ቤት ልትመለስ እንዳልቻለችም ገልጸዋል። የዞኑ ትምህርት ቢሮ እንዳለውም በአካባቢው ትምህርት ቤቶች እየተዘጉ ያሉት እየጨመረ ባለው የሴቶች ጠለፋ ጨምሮ በጸጥታ ስጋት መሆኑን ገልጿል። በሰሜን ሸዋ ዞን ኩዩ ወረዳ በጠላፊዎቿ ወደ ገደል የተወረወረችው ታዳጊ ተማሪ ጉዳይም በአካባቢው ቁጣ የፈጠረ ክስተትም ሆኗል። ወላጅ አባቷ እንደሚናገሩት ድርጊቱን የፈጸሙት ግለሰቦች በድፍረት ለሕግ ለማቅረብ የሞከረ እንደሌለ ተናግረዋል። ልጄ በትምህርቷ አንደኛ ነበረች፣ ወንጀለኞቹ በአጭር አስቀሯት እንጂ የሚሉት አባት ስለ ሁኔታው ተናግረዋል። ልጃቸው ወደ ትምህርት ቤት እየሄደች ሳለ 7 ጎረምሶች በጩቤ አስፈራርተው እንደጠለፏትም ገልጸዋል። ልጄ በወቅቱ ከተማሪዎችና ከአስተማሪዎቿ ጋር ነበረች። ወንጀለኞቹ ግን ሁሉንም አስፈራርተው ካባረሩ በኋላ እሷን እየጎተቱ በግድ ይዘዋት ሄዱ። መንገድ ላይ አልሄድ ብላ ስታስቸግራቸው ግን በዛው ወደ ነበረ ገደል እንደወረወሯት የሚገልጹት አባት ልጃቸው በህይወት ብትተርፍም የጀርባ አጥንቷ ተሰብሮ እጅና እግሯን ማዘዝ እንደማትችል ተናግረዋል። በህይወት ተርፋለች፣ ራሷን ስታ ስለነበር ሞታለች ብለው ቅጠል ላይ አስቀምጠው ነው ሄዱት። እኛ ጉዳዩን ሰምተን ወደ ቦታው ሄደን ተረባርበን ወደ ሐኪም ቤት ወሰድናት ብለዋል። የወረዳው ጤና ጣቢያ ከአቅሙ በላይ ስለሆነ ልጃቸው ወደ ፊቼ ሆስፒታል እንደተወሰደችም ገልጸዋል። እዚያም አልተቻለም፣ ወደ ሌላ ሆስፒታል ተወሰደች። እኔ እርሻዬን ትቼ እርሷን ለማሳከም ተንከራተትኩ፣ ያለኝን ጥሪት ጨረስኩም ሲሉ አባት ስለ ሁኔታው አስረድተዋል። ይህን ወንጀል የፈጸሙት ወጣቶች በህግ ቁጥጥር ስር እንዳልዋሉና እንዲሁም ቤተሰቡን እያስፈራሩ እንደሆነም ወላጅ አባት ተናግረዋል። በህግ ቁጥጥር ስር አልዋሉም፣ እያስፈራሩ ነው፣ ቤተሰቡንም ያስፈራራሉ። አሁን ልጄ በዊልቸር ላይ ነው ያለችው፣ ተቸግረናል፣ የጀርባ አጥንቷን የተሰበረው፣ ጭንቅላቷም 3 ቦታ ተፈንክቷል፣ ከባድ ጉዳት ነው የደረሰባት፣ እጇም እግሯም አይንቀሳቀስም ሲሉ አባት እጅግ በሚያሳዝን ሁኔታ ስለ ልጃቸው ጉዳት ገልጸዋል። የሰሜን ሸዋ ዞን የትምህርት ቢሮ ኃላፊ አቶ ጋሹ አክሊሉ እንደተናገሩትም በዞኑ 9 ወረዳዎች በጸጥታ ችግር ምክንያት በብዙ ቦታዎች የመማር ማስተማር ሂደት መስተጓጎሉን ተናግረዋል። ሴት ልጆች ከትምህርት ቤት እንዲቀሩም ሆኗል። በጉልበት ሴት ልጆችን በየጊዜው እየተጠለፉ ነው። ተከሰው በፍርድ ቤት ጉዳያቸው እየታየ ያለም አለ ብለዋል። ልጃቸው በጠላፊዎች ከገደል የተወረወረችባቸው አባትም ልጄ በትምህርቷ ጎበዝ ተማሪ ነበረች፣ ትምህርት እየወደደች ከትምህርቷ አፈናቀሏት፣ ወንጀለኞች ከጓደኞቿ በታች አደረጓትም ብለዋል። የ7ኛ ክፍል ተማሪ የነበረችው ልጃቸው ሁልጊዜ አንደኛ ስለምትወጣ ትልቅ ደረጃ ትደርሳለች ይሉ እንደነበር የገለጹት አባት በአጭር አስቀሯት፣ በሰው ልጅ ላይ መድረስ የሌለበት ነገር ነው የደረሰባት በማለት ሐዘን በተጫነው ድምጽ ተናግረዋል። አባት አክለውም ተወልደን ባደግንበት ሀገር ይህን የፈጸሙትንም በህግ ለመጠየቅ
ለመጠየቅ የደፈረ የለም። እነዚህ ሰዎች በሌላ ሴት ልጅ ላይም ተመሳሳይ ወንጀል ሊፈጽሙ ይችላሉ ብለዋል። ለአካል ጉዳት በተዳረገችው ታዳጊ ልጅ ላይ ወንጀሉን የፈጸሙት በህግ አለመጠየቃቸው በአካባቢው ነዋሪ ላይ ስጋት በመፍጠሩ የተጎጂዋን አባት ጨምሮ ሌሎቹም ያሉበት ሁኔታ በነጻነት ለመናገር እንኳን እንደማይደፍሩ ተገልጿል። የሰሜን ሸዋ ዞን የትምህርት ቢሮ ኃላፊ አቶ ጋሹም ጠለፋ ትልቅ ጫና እንደፈጠረና ሴት ልጆች ትምህርት ቤት መሄድ ማቆማቸውን አስረግጠው ገልጸዋል። ውድ የአማርያ ቲዩብ ቤተሰቦች አምላክ ለምድራችን ሰላም ሰጥቶ ሁሉም በሰላም ወጥቶ የሚገባባት ዓለም እንድትኖር እየተመኘን የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ቸር ቆዩልን።